ሚስጥር እነዚህ ሶስት ነገሮችን ነው። እናንተ የሆነ ነገር ስትፈልጉ ያን ነገር በዋዛ ፈዛዛ አትያዙት። እናንተ የግድ ራሳችሁ ማድረግ የምትችሉት ነገር ከሆነ ራሳችሁ እንዳላችሁበት ሁኔታ ሊወስነው ይችላል። ነገር ግን ስለ ወረቀት ጉዳይ፣ ስለ ጠበቃ ጉዳይ የግድ በየጊዜውና በየሰከንዱ እየደወላችሁ ሰው የግድ መናገር አለባችሁ፣ መጠየቅ አለባችሁ። የኔ ጉዳይ እየተደረሰ እኔ እኮ በዚህ ምንም አይነት ነገር መያዝ አልችልም፣ እኔ እኮ ከዚህ ምንም ነገር እያደረኩ አይደለም፣ እኔ እኮ ከዚህ ምንም አይነት ስራ እየሰራሁ አይደለም፣ ምን እያደረኩ ነው እስካሁን? አንዳንዴ መዋሸት አለባችሁ። የኔ ጓደኛ እኮ ይኸው ትናንት ጀምራ ይኸው በአንድ ወር ውስጥ ሁሉ ነገር ተሳካላት፣ አንተ ግን ምን እያደረክ ነው እስካሁን? ዝም ካላችኋቸው ዝም ነው የሚሉ። ሰላም እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣው ወደ አረብ ሀገር ለመምጣት አስባችሁ የትኛውም ነገር ቪዛ የምትጠባበቁ ከሆነ ቪዛችን ቶሎ የማይመጣበት ዋነኛ ምክንያቱ እነዚህን ሶስት ምክንያቶች እነግራችኋለሁ። አብራችሁን ቆዩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመቅዲ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንደዚህ አይነት ጠቃሚ ቪዲዮዎች ይደርሳችኋል። ላይክ ያላደረጋችሁ ላይክ እያደረጋችሁ ቪዲዮውን ጀምሩት። እንዲሁም ለእህቶቻችሁ እንዲደርስ ሼር እያደረጋችሁ አብራችሁን ቆዩ። አንደኛና የመጀመሪያው ቶሎ ቪዛችሁ የማይመጣበት ዋነኛ ምክንያቱ ምንድነው? የእናንተ ፕሮሰስ ጭራሹን አልተጀመረ ይሆናል። የእናንተ ፕሮሰስ የሆነ ጅማሬ ነገር ካለው የሆነ ፍንጭ ታገኛላችሁ። ፍንጩ ምንድነው? ትክክለኛ ፕሮሰሳችሁን ደላሎች ጀምረውላችሁ ከሆነ ወይም ያ የምትሄዱበት አካል ጀምሮላችሁ ከሆነ የሆነ ፍንጭ ታገኛላችሁ። ብቻ የተለያየ ነገር ደላሎች ራሱ የሆነ ነገር ይጠይቋችኋል። እንደ ፎቶ የተለያዩ ነገሮችን አምጡ ብለው ምናምን ሊጠይቋችሁ ይችላል። ነገር ግን ይህ ፓስፖርት ስለተሰጣችሁ ብቻ እኔ እኮ ወደ አረብ ሀገር ለመሄድ አስቤያለሁ ብላችሁ የምትጠባበቁት ከሆነ እዚህ ላይ ጥንቃቄ አድርጉ። ምክንያቱም ብዙ ደላሎች ሊዋሹ ስለሚችሉ ሁሉ ደላሎች ተመሳሳይ አይደሉም። ይሄን ነገር ትክክለኛ የእናንተ ፕሮሰስ ተጀምሮ ከሆነ ግን እማንኝ መምጣቱ አይቀርም። ሁለተኛ ደግሞ ቶሎ ቪዛችሁ የማይመጣበት ዋነኛ ምክንያት ምንድነው? የእናንተ ፕሮሰስ መጀመሩን ምን ያህል እርግጠኛ ናችሁ? እርግጠኛ ከሆናችሁ የሆነ ፍንጭ የሆነ ምክንያት ታገኛላችሁ። ለምሳሌ ወደ አረብ ሀገር የመምጣት ፍላጎት ካላችሁ ወደ አረብ ሀገር ፕሮሰስ ጀምራችሁ ከሆነ ምንድነው የሚደረግላችሁ? ቪዛሽማ መጥቶ ነበር፣ ነገር ግን ወደዚህ ሀገር መሄድ ትፈልጊያለሽ ትባላላችሁ። አይ ወደዚህ ሀገር መሄድ አልፈልግም ልትሉ ትችላላችሁ። ስለዚህ የዛኔ እናንተን ቪዛ ማቃጠል ትችላላችሁ። ሁለተኛ ደግሞ ያ የስራ አይነት ደግሞ ሊያጋጥማችሁ ይችላል። ማለት ልክ ወደ ዱባይ መምጣት ፈልጋችሁ ዱባይ ላይ እንደዚህ አይነት ስራ ነው የሚያጋጥምሽ፣ ነገር ግን ይሄን ስራ መስራት ትችያለሽ ትባያለሽ። ቪዛሽ ስለመጣ ማለት ነው። አይ ይሄንማ መስራት አልችልም፣ አይ ይሄንማ አቅሜ አይፈቅዶም ብለሽ አንቺ ቪዛሽን ማቃጠል ትችያለሽ። ነገር ግን ጭራሽንም የእናንተ ፕሮሰስ ስላልተጀመረ ይሆናል እንጂ ምንም አይነት ፍንጭና ምንም አይነት መረጃ ላታገኙ የምትችሉት የሆነ ነገር ፍንጭ እንዲመጣላችሁ ከፈለጋችሁ ይሄን ነገር በደንብ ጥንቃቄ ማድረግ አለባችሁ። በደንብ ማጣራትና ቸክ ማድረግ አለባችሁ። ምክንያቱም ብዙ ደላሎች በጣም ነው የሚዋሹት። በጣም ከመጠን በላይ ስለ ብር፣ ስለ አገር፣ ስለተለያየ ነገር ለምሳሌ ዱባይ ብለው ቤሩት ወይ ሳውዲ ሊሰዷችሁ ይችላሉ። ተለቤ ቪዛሽ መጣል ብለው አዲስ አበባ መጥተው 2 ወር 3 ወር ሊያስቀምጧችሁ ይችላሉ። በጣም ብዙ ሰዎች እንደዚህ አይነት ነገር ያጋጥማቸዋል። ይሄን ነገር ጥንቃቄ ካደረጋችሁ እናንተ ቪዛችሁን እንዲያመጣላችሁ ከምትፈልጉት ሰው ጋር የግድ መነጋገር ስላለባችሁ ይሄን ነገር ቸክ ማድረግ እንዳለባችሁ ነው የምነግራችሁ። ወይም ሶስተኛው ደግሞ በሶስተኛ ያስቀመጥኩላችሁ ደግሞ ቶሎ ቪዛችሁ የማይመጣበት ዋነኛውና መጨረሻው ምክንያት ምንድነው? እናንተ ከምትሄዱበት አረብ ሀገር ላይ የስራ እጥረትና የሰራተኛ ብዛት ሊኖር ይችላል። እናንተ ለምሳሌ ዱባይ ነው መሄድ የምፈልጉ ብላችሁ ካሰባችሁ
አይኔማ ዱባይን መሄድ የምፈልገው ብላችሁ ብቻ ከዱባይ ውጭ መሄድ አልፈልግም ትሉታላችሁ። ያደላላ ደግሞ እናንተ ያላችሁትን ብቻ ነው ሊተገበራላችሁ የሚችል እንጂ እዚኛው ስራ የለም እዚኛው ስራ አለ ብሎ ላያጣራ ይችላል። ምክንያቱም እናንተ የተናገራችሁ ዱባይ መሄድ ስለምትፈልጉ ብቻ ነው። ከኔ ጀምሮ መናገር መሄድ የምፈልግበትን ቦታ ብቻ ነው እንጂ እዛ ሀገር ስላለው ነገር ብዙ ነገር አናጣራም። ብናጣራ ደግሞ አንድ ሰው ሁለት ሰው ነው። ያ ሰው ደግሞ ብዙ አይነት ኢንፎርሜሽን ላይ ያጋጥም ይችላል። ደላሎች ግን ብዙ አይነት ነገሮች ማግኘት ስለሚችሉ በግልጽ አማርኛ ሆነ ነገር ንገሯቸው። በምን ምክንያት ነው የኔ ቪዛ እስከዛሬ ያልመጣው? 2 ወር 3 ወር ሆነኝ እኮ ወይ እዚህ ሀገር ስራ እየሰራሁ አይደለም ወይ ልቤ አላረፍም። ምክንያቱስ ምንድነው ነው ማወቅ የማትችል ከሆነ ቀጥታ የሰጠውህን ነገሮች ሙሉ ለሙሉ መልስልኝ። በቃ ከዚህ ሌላ ደላላ አግኝቻለሁ አሁን በሳምንት ውስጥ ሚልከ ደላላ ስላገኘው የግድ መሄድ እፈልጋለሁ ብላችሁ በግልጽ አማርኛ ንገሯቸው፣ ደላሎችን ማለት ነው። እንደዛ ካላችኋቸው የግድ በ5 ቀን ውስጥ ሊልኳችሁ ይችላሉ። እንደዛ እነዚህን ነገሮች ከተገበራችኋቸው እመኑኝ እናንተ ቪዛ ምንም አይነት ጊዜ አይፈጅም። ግን እናንተ ፓስፖርት ስለሰጣችሁ ብቻ ወይ ለደላላ ብር መስጠት ስለምትፈልጉ ብቻ እናንተ ሁሉ ነገር አይሳካላችሁም። ብዙ ነገሮች አሉ። ምክንያቱም እናንተን መሰል ኩታሮች ወይም እንደኛ አይነት ነገሮች ሸቃሎች ልበላችሁ ከየትኛውም አረብ ዓለም ውስጥ ስለሚያመጧቸው የነዛን ወይም እነዛ የሚጨቀጭቋቸውን ምናምን ነገር ነው ይዘው መሄድ የሚፈልጉ ወይም መስደድ የሚፈልጉ። እናንተ ዝም ካላችኋቸው አመትም ሊያስቀምጧችሁ ይችላል። ከአመት በላይም ራሱ የሚቀመጡ የሀገሬ ልጆች አሉ። ምክንያቱም እገሌ ወደ አረብ ሀገር መሄድ ፈለገች ነው እንጂ አረብ ሀገር ለመሄድ ምን ያስፈልጋል፣ ምንስ ብል ምን አይነት ውጤት አገኛለሁ የሚለውን ቸክ አናደርግም። ስለዚህ ይሄን ቪዲዮ ሸር ያደረጋችሁ ለብዙ እህቶቻችሁ አድርሱላችሁ። እንደሚጠቀሙበት በጣም እርግጠኛ ነኝ። ቪዛችሁ ተሎ የማይመጣበት ዋነኛውና ድብቁ ሚስጥር እነዚህ 3 ነገሮችን ነው። እናንተ የሆነ ነገር ስትፈልጉ ያን ነገር በዋዛ ፈዛዛ አትያዙት። እናንተ የግድ ራሳችሁ ማድረግ የምትችሉት ነገር ከሆነ ራሳችሁ እንዳላችሁበት ሁኔታ ሊወስነው ይችላል። ነገር ግን ስለ ወረቀት ጉዳይ፣ ስለ ጠበቃ ጉዳይ የግድ በየጊዜውና በየሰከንዱ እየደወላችሁ ያን ጠበቃችሁን ያን ሰው የግድ መናገር አለባችሁ፣ መጠየቅ አለባችሁ። የኔ ጉዳይ እየተደረሰ እኔ እኮ በዚህ ምንም አይነት ነገር መያዝ አልችልም። እኔ እኮ እዚህ ምንም ነገር እያደረኩ አይደለም። እኔ እኮ ከዚህ ምንም አይነት ስራ እየሰራሁ አይደለም። ምን እያደረኩ ነው እስካሁን? አንዳንዴ መዋሸት አለባችሁ። የኔ ጓደኛ እኮ ይሄው ትናንት ጀምራ ይሄው በአንድ ወር ውስጥ ሁሉ ነገር ተሳካላት። አንተ ግን ምን እያደረክ ነው እስካሁን? ዝም ካላችኋቸው ዝም ነው የሚሉ። ምክንያቱም ቀብድ ተቀብለዋችሁ ሊሆን ይችላል፣ ፓስፖርታችሁን ይዞት ሊሆን ይችላል። የተለያየ አጋጣሚዎች ስላሉ እነዚህን ነገሮች የግድ ማስተካከል አለባችሁ። ፓስፖርት ስለሰጣችሁ ብቻ እናንተ ወደ አረብ ሀገር አትመጡም። ስለዚህ እነዚህ ነገሮች የግድ ማስተካከል እንዳለባችሁ ነው የምነግራችሁ። እነዚህንና እነዚህን መሰል ጠቃሚ ስለ አረብ ሀገር ጠቃሚ ነገሮች ሙሉ ቪዲዮን እያያችሁ መረዳትና መልስ ማግኘት ትችላላችሁ። የዛሬ ቪዲዮን ይሄን ይመስል ነበር።